ማንም ምንም ሲያወራ ዝም። ለምሳሌ አሁን ከዶክተር ጋር እንጣላለን። ዶክተር አሁን እየጻፈ በቃ ከሱ ጋር እነጋገራለሁ። በቃ እንደፈለግኩኝ ምናምን። አንዳንድ ነገሮች በዝምታ ነው የሚያልፉት። ዝም በቃ በተለይ እንደዚህ አስቸጋሪ ነገር እንደዚህ በጣም የሆነ ዝም በቃ ዝም። ማንም ሊናገር ይችላል፣ ማንም ሊሳደብ ይችላል፣ ማንም ሊያወራ ይችላል። ዝም የሰው ልጅ ያለበትን ህመም ማንም አያውቅም እና ዝምታ ትልቅ ነገር ነው እና ዝም። እኔ በጣም ነው ያፈርኩት። እኔ በቃ ራሴን በቃ እኔ እንጃ ለምን እንደሆነ አላውቅም። ድንግጥም ፍርም ድብርም አለኝ። በቃ እኔ ግን ዝም በቃ ዝምታ ነው። አሁን ደግሞ ስለ ዝምታ ላወራም ጃፒ ገብቷል እንዴ? ባብዬ አራዳ ልጅ እንዴ ዝም አይነቅ ዝም ይባላል። ምንም ነገር ዝም ዝም ተብሎ የሚታለፍ ነገር አለ። አንዳንድ ጊዜ ስማ፣ እኔ ሀዘንን ስለማውቀው የእውነት የምልህ ሰው ሲስቅ ሲጫወት ምናምን በሀዘን ውስጥ ያለ ሰው ላይ አስተያየት በፍጹም መስጠት አልፈልግም። ዝም ትክክል። ጃፒ ይመች ለምን እንደሆነ ታውቃለህ ጅቦ? እኔ አንተ መቼስ የሆነ ሰው በየቤቱ ኢትዮጵያ የሆነ ሀዘን ያላየ የለም። ገብቷል? እና በዛ ነገር ውስጥ ህመም የሚመጣው የሆነ ሰው ሀሳብ ሲሰጥብህ ነው። ገባ? ቁስልህን አያውቀውም፣ የልብህን የውስጥን አያውቅም። አሁን እነዚህ የሚነጋገሩት ሰዎች በእውነት ነው የምልህ በጣም የሚደብር ንግግር፣ የሚደብር ነገር። አንዳንዴ ላሽ ብትልስ በቃ ምን አገባ? የአንተ ህይወትን አትኖርም እንዴ? የምታላግጥበት ስንት ህዝብ አለ እኮ እዚህ። ዝም በሉላቸው። ዝም በቃ መልስ መስጠት የለ የሰው ልጅ በጣም አስቸጋሪ ያሳፍራል። ግን አንዳንድ ቦታ ላይ የምትሰማው ነገር ያሳፍራል። እውነት በጣም በጣም አንዳንዴ ሶሻል ሚዲያን አጥፍቼ ልጥፋ እንዴት ትላለህ? እግዚአብሔር የምሬን እኮ ነው። አጥፍተህ በቃ ይሆናላ ጸጥ ቤቱ ውስጥ አንዳንዴ ጃፒ አሁን አንተ ምርጥ ያራዳ ልጅ ስትሆን ብዙ አይነት ጨዋታ ትፈጥራለህ። እነዚህ ጨዋታ መፍጠር ያልቻሉ ሰዎች፣ መናገር ያልቻሉ ሰዎች ስታያቸው ስትከታተላቸው የራሳቸውን ጨዋታ ፈጥረው ሲያወሩ አታይም? በቃ የሆነ ሰው ይናገር፣ በዛ ሰው ላይ አጀንዳ፣ በዛ አጀንዳ ምናምን ይሉታል። ደግሞ አጀንዳ ማለት እንደዛ አይደለም። አጀንዳ ማለት የራሱ የሆነ አካሄዳል። በቃ አንተ አሁን የሆነ ነገር ሁን፣ የሆነ 3 ሰው 4 ሰው ስለአንተ ያወራል፣ በቃ ይቀደዳል። በዛ ዙሪያ ላይ ይኬድበታል። ጥሩ አይደለም። ጃፒ ከሄለን ጋር ደነሰ ብለው በኤአር እንደ አጋብቶ የሚለጥፉ። ይሄ ግን ችግሩ ምንም እየሆነ እንደቶታል። የሰው ስማ ጃፒ የራስ የሆነ ተስፋ ስለሌለው እኮ ነው ማለት ኢትዮጵያውያን ንቃተ ህሊናችን እየወረደ እየመጣ የራሳችንን ፈጥረን ማውራት ምናምን ሰው የፈጠረውን ወይ ደግሞ ብዙ ሰው የተነጋገረበትን ያንን ወሬ እዛ ሄዶ መፈትፈት እንዲህ ምናስ በቃ የራስን ጨዋታ መፍጠር። ሌላ ጨዋታ አለ፣ ሌላ አዳዲስ በሰው ቁስል ላይ። እኔ ግን አሁን እውነት ለመናገር እንደ እንትና እቺ ዜድ እንደ ሰው ተቆጥራ አጀንዳ መያዝ ዝም አትጥ ዝም አይነቅ ዝም ምን መሰለህ አሁን እኛ ጨዋታ መምረጥ ሰው አሁን አንድ ሰው ገብቶ 2000 ሰው ካየው ያንን ጉዳይ በየቤቱ ማነጋገር ምናምን በቃ የራሳችሁን ጨዋታ ፍጠሩ። እኛ በሶሪያ አጀንዳ ይዘን እናውቃለን እንዴ ጅቦ? እኛ የሚያዝብና እኛ ብዙ አይነት ጨዋታዎች እኮ አሉን። ብዙ መናገር የምንችላቸው ሰዎች አሉ። ለምሳሌ ለዛ ነው ከትልልቅ ሴቶች ጋር ስንውል ገባ ጨዋታም ይችላሉ ያጫው አሁን እየሰደቡ ነው እንጂ ምን እንደሚመስል ይሄን ወንድማችን ሆን ብሎ ራሱን አበላሽቶ እዚህ ምንድን ነው የጠላ ቤት ታሳዎች ለመተ ምንድን ነው ስላለ ትክክለኛ መልኩን ስታዩ አይተዋል። በጎን በኩል ሲሙን ብረሩ ነው የሚመስለው። እስቲ በፊት ተስፋ ቆርጣ ነው አንተ ልጅ ችግር አለ። ኧረ የለም የለም እንዴ ከዚህ በላይ ችጋራን ፊት እያየ እንዴት እንቸገራለን? ሙድ አትይዛ አትሳ ግብድ ነ ኒሼ ነው በለው ጃፒ ጃፒ ላስኮዳ
እሺ ምን የሰራ ነው ያደረግከው? ፎቶስ እኔ እኮ ፊልም ነው አንተ ያደረግኩት። ይህ የዘመኑ የአዲስ አበባ ልጅ ነው። አይተዋል። ምንድን ነው ይስቃል። ይመች 8 ቂጥ ነው እንደ ያለው ሰውየው። ኧረ ቂጥ አይደለም። ይሄ ሴክሲ የሆነ አቋም እኮ ገራ እየወዳበ ቀዩ ነው ይሄ ሰውዬ። ዶክተር እንዲህ ይሻላል። እናቴ እንዲህ ይሻላል። ስማ ማንበድ ምን ሆነ ነው ግን እንደዚህ ሆንከው? ደብሩት ፊትን የሚጀነጅን የሆነች ሚቀኛ ሴት ነበረች፣ ቦለገች። ለዛ ነው እንደዚህ አደረገው። እስኪ አንድ ጊዜ ወደዛ ዙር እስኪ፣ ወደ እስኪ ዞር በል፣ ወደ ግራ ዞር በል እስኪ፣ ዙር እስኪ፣ ወደ ግራ ዙር፣ ወደዛ ግራ እያለ ነው። ግራ ወደዚህ ነው። ወደ ግራ ዙር ነው የተባልከው ወንድም። ወደ ቀኝ እኮ ይዞ ወደ ቀኝ ዙር። እሺ ወደ ቀኝ ዙር። ከላይ ምን ይላል? አንብብልኛል። ይመቸው ይመቸው። ዝምታ ነው መልሴ። በራሱ ላይ ቲያትር ፈጥሯል። ሌላ ሶስት ያስገባ። ኧረ ነፍሰ ይገባ። የአዲስ አበባ ልጅ ነው ያልከው? ለዛ እኮ ነው ሾልክ ወጡ ሳይባል ጉዱ 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 ሂድ እናት ብደ እናቲ ቢዳ አላለ ሊንቲ ብላ ሊባ እኮ ነው ያለው። ሊብላ ስም እያስገባ እንጂ ጅቡ ምንድን ነው? ችግር የለውም። ዝም ብለው ይግቡ። እንዲህ ምን ሆነ ነው? የምን ስም እያዩ ማስገባትን ሁላለ ካንሶላ ውስጥ አልወጣም እንዴ? የምን ስም ነው? ወከደቂ ስም ትምጣ በዚህ ሰዓት ሪንግዬ ማረኝ እንዴ? እኔ ምርጥ እየገቡ ይስደቡ ይስደቡን እስቲ፣ ችግር የለውም። እስቲ እናያቸው እውቀታቸውን። እውቀት ያለው ሰው ጅቦ ጋር ይመጣሉ። ግን በቃ እንደው ጃፒ ግን አፍረናል። ዘንድሮ በጣም ያፍሬ በራሴ አፍሬያለሁ። ጉላላ አፍረናል። አንድ ሁለት ሶስት እንደኛ አዋራጅ ነገር ካየ ከኋላ ሶሻል አልመጣም። አፍረናል። ይህ የቲክቶክ መንደር ከባድ ሆኗል። ሰው እንኳን ኖሮ ሞቶ ያቀም አይ ነው እግዚአብሔር ከባድ አስታክፍርላ መዳብ ሂጃብ ጡኒያ ሙዚቃ አንተ ኢካም ኧረ መንዙማ በትቻል አስታክፍርላል መስጊድ መስላኝ ጃፒ መሰለችኝ። ጃፒ ሚቃማ አረግማ ጥቋ ራያ አማራ ነው የሚል ዘፈን ስለከፈተች ጃፒ መሰለችኝ ይላል። ፖለቲካ አታርገ ስነስርዓት ከጠች በጣም ብዙ ሰዎች ይኮ አረመኔ እኮ ነው። አታጋጨኝ ጃፒ እናቴትም ታታጋጭኝ ከማህበረሰቡ አያችሁት? ራያ አማራ ነው የሚል ዘፈን ስለከፈተች ቡላላ የሚገርም ሰው ነው። ማን የደረደረው? ምንድን ነው? የውጣ ምልክት ነው። እናቴን የውጣ ምልክት ነው። እንዴት ነው? ሰላም ወንድሜ፣ እንዴት ነው? ሰላም ወንድሜ። ምን እየተካሄደብኝ ነው? ሞዴሬተር ማን ነው? ቦራ ምንድን ምን እያደረጉ ነው? እንጃ ምንድን ነው? ማነው? ስማ ዛሬ ቀጠሮ ነበረ አይደል? ጃ አዎ እና ማታ ነበረ ያልነው። እና አሁን ስንት ሰዓት ነው እናንተ?
አሁንማ 22 ሰዓት ነው። እንዴት ነህ? ናችሁ ሜመሮች ናችሁ መሰለኝ። ሜመሮች ናችሁ ናችሁ? እርግጠኛ ነህ? እንዴት ነሽ? ደህና ነኝ። እንዴት ናችሁ? ከዚህ በፊት የሆነ ድምፅሽን ሰውየውን አንሱልኝ። ሰውየውን አንሱ። ይመቻል መሰለኝ። እንዴት ናችሁ? አለ የሆነ ጊዜ ዘፍናለች። አስታወስኩ። የት ነው ያያችሁኝ? እዚህ እኛ ጋር መተሽ ነበር። ላይ ገብቼ የሆነ ጊዜ ላይ። እንዴት ናችሁ? ደህና ናችሁ? እኔ የምልሽ ቅድም የሆነች ልጅ ሸውዳን ነበር። ይሄ እዚህ ጋር ያለው ጽሁፍ ማለት ነው 0424 ምናምን የሚለው በጎን አንቺ ጋር 019 ምናምን የሚለው እና እሱን አድርጋ ፊልተር አይደለም ስትለን ነበር። የትኛው ነው ይሄኛው? ኦኬ የፊልተሩ ነው። የፊልተሩ ነው። ያዝናት አየ ምን ፊልተር ያለ ፊልተር ቆንጆ እንዳለንኩና መስላችሁ ነው? ሸውዳን ነው እሷ ነች እንጂ ያለችው። አንቺማ ብታነሺውም ቆንጆ ትመስይናለሽ። ላንሰላችሁ እንደ ረኛ እናምንብሽ ብለን አንሹ ከፈለግሽ። ለውጥ የለም ምንም ዱቡ እኮ ከለር እኮ ነው የሚቀይረው እንጂ እኮ ኖርማል ነው። ፊት ቅርጻችሁና አታነሱ። አከሲ ወንድም አለ እንጂ። እንዴት ናችሁ? ጌም ጫወታላችሁ? ለምንድን ነው አንጫወት? ሰው እየፈለግን ነው፣ ጠፍቶብን። አገኛችሁ ነገር እሺ እሺ አገኛችሁ ንገሩኝ። በቃ መልካም እንትን ምንድን ነው ፍለጋ ለትናንት የምታለቅሰዋን ልጅ ካገኛት ሳባት አትገባም እንዴ? 2 ቀን ትተኛለች። የሆነ ዘፈን አለ እኮ ዝም አይነቅ ዝም የሚለው ዘፈን የማን ነበረ? ማሪዎስ ምንድን ነበር የሚለው? ሲቡላላ አንቆራጉረው አብነትም አለው። አብነትም አለው አለ። አንጎራጉሮ ይለኝ ዝም ያልችለውም ብችለው አንጎራጉረው ነበረ። ዝም እንዴት ነሽ? እኔ ደግሞ አላዛር የገባ መስሎኝ አዚዛ ነው ለካ። እኔ ራሴ አላዛር መስሎኝ። አዚዛዬ እንዴት ነሽ? ደህና ሰላም ነው። ከኋላ ያሉ ምንድን ነው? ምንም የለም። ኖ የሆነ መብራት ነገር ይታያል። ድሮ አታውቃትም? ሳውዲ አረቢያ እንደገቡችን ነበር የሚሰቅላት። ምንድን ናት? ብልጭ ድርግም ነቻ። ኧረ አይደለች። ከሳውዲ አይደል የገባሁት? እና ሳውዲ እኮ በብልጭ ይበዛል። ብልጭ ድርግም እኮ ትክክለኛ ስሟ ታውቃለህ? እቺ የድሮዋ ናት። እንዲህ በቃ አሁን ወደ ከተማ ስትገባ ደግሞ ቦግል የሚሏታል። ኧረ ከተማ ነው ብልጭ ድርግም እዛ ነው። እናንተ ብልጭ ድርግምማ እዛ ገጠር ላይ ነች። ከተማ ስትገባ ቦግልም ነው የምትባለው። ቦግልም ከዛ ወደ እንትና ስትመጣ ደግሞ ጅም ላይት ይሏታል። ከዛ ያስተካክሏት እና ደግሞ ትንሽ ጅም ላይት ይሏታል። አላደረኝ የዲስኮ ትባላለች። ዲስኮ ዲም ላይት አስተካክላለች። እናቴዋ አንቺ ልትነኝ አፈር ልብላለሽ። እኔ ምናምን ብዙ ሰው አለ። ፎሎ ያድርጉኝ ቤተሰብ እንሆን። እስቲ ንገሯቸው። ምንድን ነው ፎሎ ሰብስበሽ ምን ያደርግልሻል? ምን ልትሰሪ? እንትን ማስታወቂያ ምናምን የሚያሰራኝ ሰው ፈልግ ነው። ሰሞኑ ማስታወቂያ አሁን ለምሳሌ ቆይ አዳምጪ። እኔ ማስታወቂያ ላሰራሽ ደስ ይለኛል። አሰራርሽ እንዴት ነው? መጀመሪያ ድምፅሽ ምናምን። አሁን ለምሳሌ የሆነ ነገር ምን እስኪ የሞዴስ ማስታወቂያ ስሪ። ምንድን ነው የሞዴሱ ስም? እናት ሞዴስ። እናት ሞዴስ ይባላል። እናት ሞዴስ ይለያል። እናት ሞዴስን ምርጫው ያደርጉ ነው የምለው።
በቃ አሁን ለዚህ ስንት ይከፍሉኛል? ሰማ ደግሞ 220,000 አህያ እየተከተላት ነው ልጅ ምንም ሳትሰራ። አንተ 222,000 ነች እና አንተን ያሁን ያየዋት እግዚአብሔርን አርጋሽ ነው ከሲ ምን ሙያ ኖሮች ነው የሚከተሉ ሌላ ፎሎ ትፈልጋለህ? ማስታወቂያሽን በስርዓት ስሪያ። ስርዓትሽን ያዥ። ካለዛ እንዳለ እንዲያነሱብሽ ነው የምናደርገው። አይደለም እናስገሽ አካውንትሽን ለጥፈን ያለ አግባብ ፎሎ የተደረገች ብለን እናስነሳለን። እንዴ ስማ ሁሉ እንዴት አየሁ ግን አይደለም እኔ ማስታወቂያ ሰራለሁ ስትል እስቲ ምን ኖሯት ነው ባለሽ እንዲ አዚዛ ባዩ ያለሽው ምን ቡዳና እናንተ እኮ ምንም ታሪካችን የተበላሸው ነው። በቃ 200,000 ሰው ተከትሏል። አስበው ቁጭ ብላ ፎሎ አስደርጉኝ ትላለች። የእኛ ኔቴሽን የእኛ ስንት እንዳለ ፎሎዋችን ስንት እንደሆነ ታውቂያለሽ? እኛ እኔ ስንት ነሽ ጀምሞላም እንዲህ በጥፍ ትመጣ አሁን ራሱ ብዙ ተከታይ አለ። ሶስታችን ተደምሮ እኮ የአንቺን ፎሎ አያክልም። የሶስታችን ግማሹን አያክል ሩ ይሄንን ጨምረን ራሱ አንደርስባትም። የተዘጋብንን ጨምረን ራሱ አይደርስም። የተሰረቀው በላት የተዘጋ ሌቦቹ እጅ ላይ ያለውን ራሱ ብንጨምር ምንም አንደርስም። እንደ ንብረታችን ነው የምናየው እስካሁን። እሱን እኮ አንዳንዴ ይከፈታል። አንቺ ቤት ስንት ሰው አለ? እንዲህ ሊወሰድ ነው አሳቢው። ከውን ተመለሰልን እያልን ተስፋችን ጉላል 28 ሰው ሁሉ ጥቅም የለውም። ይሄን ያህል እኮ በ1,000 ራሱ ብዙ ሰው እንዲያዩ ማድረግ ትችላለህ። ፎሎ ዛሬ አንድ ቫይራል ቪዲዮ የተከተሉሽ ስደት ወጥተው ነው የማይገቡት። ይህን ማስታወቂያ እንጋብዛት በትክክል። አሁን ይኸውልሽ ቁጭ ሰጥ ለጥ ብለሽ ይችን እናት ሞዴስ ምናምን ለእናት ነው የሚባለው። ለእናት ብላ ታስተዋወቅ እስኪ። አይደለም ይሄ ስለሚገብዳት መጀመሪያ በባልትና ትስራና እሱ ላይ ለቀጣዩ እናያለን። የሆነ ባልትና አስተዋቂ እስኪ አስተዋቂ ሳራ ዳጣ የሚለውን አስተዋቂ በቃ ሳራ ባልትና ሳራ ዳጣ ባልትና። ኦኬ ግን መሳቅ የለም። ከሳቃችሁ ያናደኛል። አንቺም ኮስተር ብለሽ ማስታወቂያ ነው የምትሰሪው። አንዴ እንደዚህ በይኸውልሽ ትንፋስሽን ወደ ውስጥ አስገቢ መጀመሪያ በደንብ ብለሽ አሪፍ ማስታወቂያ ከሰራች እዚህ ሰዎች ያሰሯታል። ምንድን የባልትናው ስም? ሳራ ዳጣ። ሳራ ባልትና ዳጣና ባልትና ሳራ ዳጣ ባልትና በይና አሪፍ አድርጋሽ ስሪ እስኪ። ኦኬ መጀመሪያ ላሽትተው። ዋው ሽታ በቃ አንቺ ላስነሳውን አካውንቷን ያዝ። እዚህ እንለጥፈው ፎሎ ይነሳ። ናና አንተ አካውንቷ መስራት አትፈልግም። እባክሽ እየቀለደች ነው። ሽታው ምትይው ሚጥሚጣ ቢሆን ሰው አሽትቶት በዛው ወይ እያሸተትኩኝ መጀመሪያ እንትን ብዬ ተነስቼ ከዛም በኋላ በርበሬ ይሸተታል። ሚጥሚጣ ቢሆን ይሸተታል። ሚጥሚጣ ስማ፣ አንድ ኢንፎርሜሽን ሰምተን ነበር። ወፍጮ ቤት አላት እያሉ ነው። ወፍጮ ቤት አለሽ እንዳለ ለሰራት ላይ አይ ኢንፎርሜሽን ደርሶ ነው አላት። ወፍጮ ቤት አሉ። እቺ ሳውዲ ነው የምትኖረው። ሀገርሽ የት ነው? ወፍጮ ቤት ካላት ሳውዲ ነው የምትኖረው። አንተ ሳውዲ ያሉት ሀብታሞች ናቸው። እኔ ሳውዲ ነበርኩኝ ገብቻለሁ። ኢትዮጵያ ነኝ አሁን። የት? ኢትዮጵያ ጅማ።
አይ ኦኬ ኢትዮጵያ ሁሉም ገቡ እኮ አብይ አህመድ ከነገሰ በኋላ ጅማ ስትለው ተቀየረ። ልጆቹ ናቸው አሁን እዛ ያሉት የተሰደዱት። ከሱ መንግስት ጋር አይገናኝም የኛ ሀገር መግባት። እሺ አሁን ስሚ፣ የበርበሬውን ማስታወቂያ ቀጥይ። አሪፍ ማስታወቂያ ከሰራሽ እዚህ ያሉ ኢትዮጵያ ውስጥ ያሰሩሻል። ቢያንስ በጀበና ትጀምሪያለሽ። እንደ ወዲህ ምን እኔ ግን የምር መስሎኝ እኮ ፎሎ አድርጊያችኋለሁ። ይህን ታውቃላችኋል። ምትቀልዱ ወየውላችሁ። እሺ እኛም ፎሎ እናደርግሽ። ቀጥያ ማስታወቂያን ቀጥይ። እዚህ ያላችሁ ሰዎች ማስታወቂያ ደግሞ አሰሯት እያያችሁ። መጀመሪያ በስነስርዓት ስራ በስርዓት እየመዘገብን ነው እኮ አትሳቂ። እዚህም እያዩሽ ነው ሰዎች አሉ፣ ብዙ ሰዎች እያዩሽ ነው። ቀጥይ። ፎሎ ላደርጋት ነሽ እባክሽ፣ ሚዩት ነሽ። እኔ ነኝ እባክህ ፎሎ እንትን ላደርጋት። ጃፊ ሚዩት ይችላል። ኦኬ ሳራ ዳጣ ባልትና እንዲጠቀሙ ምርጫው ያደርጉ። ማስታወቂያ ስሰራ ደግሞ አሳምረዋለሁ። ይህ መጀመሪያ አርዕስት እኮ ነው። ማስታወቂያ ቢያንስ ትንሽ መቆየት አለበት። 2 ደቂቃ እንዲሁ አጭሩ 2 ደቂቃ ነው። 2 ደቂቃ እሱ ደግሞ ያው ፍላጎት ቢኖራት ጃቢ ቡላ አላዳምጥ ፍላጎት ቢኖራት ተነስታ ሳራ ዳጣ ምናምን ያለች ቆማ ምናምን እጇን እንትን እያወራች ይሏል ትሰራ ነበር። ከዛ ራሱ የሳራ ባይና እያለች ሰዓት አለች። እስቲ ቆይ ሞዴል ሆና እየተራመደች ምናምን ትችልበታለች። ከዛ ብዙ ሻሳ እናቴ ኦኬ ከዛ እየተራመድሽ ትመጭና ብቅ ብለሽ ወደኛ ምናምን ሳራ ዳጣ ይላለች። ይሆን አንዳንድ መታየት አለ። ተንደርድረሽ የመጣሽ የሆነ ፊልም ፍጠሪ እስኪ ፊልም አረብ ሀገር የመጀመሪያ ፎቶ ሳራ ባልትና ነው። እንደዚህ የርኩ መጣና ዋው ሳራ ባልትና ምርጫው ያድርጉል አለው። ወላሂ ዋው ሳራ ባልትና ይሄ ሚደንቅ ነው። አሪፍ ነው። እኔ እንዳጀማመር ጥሩ ነው። ጅቦ ሞራል ቢነራ እውነት መስራት ብትፈልግ ሂዳ በርበሬ አንጥታ ምናምን እያሸተተ እስቲ በርበሬ አምጥተሽ አሁን ይኖራታል እኮ በርበሬ በትክክል። አንቺ አትቀልጂ። ስሚ 1000 ሰው አስቀምጠሽ ትቀልጃለሽ እንዴ? እንቆጣት መሰለኝ። ስሚ አሁን አንቺ እውነት ስራ ቢኖርህ ቁጣት መሰለኝ አስቢው። አዚዛ ጃፒ ቁም ነገር ላውራ። አዚዛ ውላል አንዴ አዚዛ ፍላጎት ቢኖርሽ እናቴን የስራ ፍላጎት ቢኖርሽ አሁን ቤት ውስጥ በርበሬ ይታጣል። አምጥተሽ በርበሬዎች ታሸችውና እንደ ቅድሙ ማለት ነው። ገባሽ? ዋው ምናምን ትያለሽ። ብዙ ነገር እኮ አለ ቤት ውስጥ። መቼ በርበሬ የለም እንዳት አደራ። ተሳሳትኩኝ ጃፒ። አሁን ሞራሉ ቢኖራል ጃፒ ተቆጣት። ሞራል የላትም። ባህረን እዛ ጋ እኮ የሆነ እንትን እያየው እንትና ቴክስት ይጽፍልሃል ምሳሌ ጋብዝሽ እያለ አይታል ጅቦ በርበሬ የለም እያለች ነው። ተቆጣት። ምንድን ነው አልጫ ነው እንደ የምትበሉት? ምስር አለ ምስር ድሮ የሚሆን ታሽ ትትበቃ ይሄ በርበሬ ሽሮ ምናምን የሰሜን ምግብ ነው ብሎ አይመገቡት። ኖ ጃፒ አሁን በርበሬ ይሸተታል ብላለች። አሽታ ዋው ምናምን እያለች እና አንድ በርበሬውን ጠጥተሽው ውዳዲ ቀስ ብለሽ እሺ ካመጣሽው ጃፒ ተቆጣት። በርበሬ ማልክ ወጣት ነበር። እናንተ እኮ አቀዘቀዛችሁኝ ቅድም በጣም ተናድ አዚዛችን በርበሬ እሺ ሽሮ የለም
ሽሮ ነገር ሽሮ ሽሮ አይበሉም። ነገርኩህ እኮ አሁን ተለውጠዋል። አለ ጃፒ ቆይ ታስነጥሳለች። ታንጣና ሸተት አድርገው ዋው ወይም ምንድን ነው የምትበይው? ሽሮ ከሄደ በርበሬ ከሌለ የለውም። እየተጫወትን ነው ሙድ ምናምን ሳይሆን ሎርማን ጫወታ ነው። ኮመንታተሮች ግን በጣም ባለጌ ናቸው። ከምንጫወተው ሰው ጋር ሁሉ እያተባ በዛኛው ሞባይል እዛ ቤት ሄደህ ኮመንት ታነባለህ። ጃፒ ነገር ብላጀብ እዚህ አርፈህ ተቀመጥ። እዛ ትሄደ ሌላ ቦታ ነው እንጂ ሌላ ቦታ እያደረኩ እየሳኩ ነበረ። እሺ ቆይ አሁን በርበሬው ማስታወቂያ ሰርም እያሸተትሽ በቃ ይቅር። ሰራው እኮ ሰራኝ። አሁን የሚያሰራኝ ሰው ብቻ አገናኙ። እሺ ያው እህታችንን አዝናችሁ አይታችሁ ምስክሬ ቆንጂ እስካሁን አስቃናለች ምናምን ፎሎ አድርጓት አሰሯት። ሞዴሱ ጠይቃት እንጂ ሞዴስ ታውቃለች አታውቅም? እንዴት ታውቃለች? ታውቂያለሽ ግን በአንድ ማስታወቂያ ስንት ነው የምታስከፊው? አሁን ማስታወቂያ ቢመጣልሽ በአንድ ማስታወቂያ ስንት ታስከፊያለሽ? ደስ ያላቸው ነው እንዳትዪ። በነፃ ራሱ ብትሰራልህ ይከስራል ቤትህ። እያያት እያሾፈች በጣም ነው የምታሾፍ። አዝናችሁ አሰራት ግን ያሰራት አዝነው ያሰራት ቻምፒ አዝነው ያሰራት። ንግድህን የማትፈልገው ከሆነ እንጂ አይ ያሰሯታል። እውነት ያሰሯታል። አናግጥብሃለች። አታያትም እንዴ? እስቲ አሁን በትክክል አንድ ትስራ። እስካሁን እኮ እየሳቀችው ሰርቻለሁ። ድጋሚ ያሰራን ግን የምር በስርዓቱ ሰራለሁ። የሚያሰራኝ ሰው ካገኘ ምንም ማስታወቂያ ቆንጂ ማት እንትን በሏት። በቃ ዚዛዬ እናመሰግናለን። እሺ እሺ፣ እኔም ከልብ ነው የማመሰግናችሁ ሁላችሁንም። ጨዋነች እናቴ ነሽ የእኔ እናት። እሺ ቅዱሳን በርበሬ ልናሸተታት ነበር። ያው እንግዲህ በርበሬ የለም ሽሮ የለም። የሰሜን ምግብ ነው ብላ ትተዋለች። እታች የሚጽፉትን ግን አይቻለሁ። ያው ግን ነውር ነው። እሺ አይባልም። ምንድን እና ምን ትበያለሽ ይላል ገንፎ ይላል ታች ባለያችን ናት። ገንፎ ምግብ ገንፎ በላሉ ለመጀመሪያ ጊዜ ይቅር በቃ ስቼ ነበር። አንተ እስቲ አይቀበሉም፣ አንዳንዶቹ አይቀበሉም። አንተ ስማ፣ ሄለንን እስቲ ያስገባት እየሰደበቻችሁ ነው ይላሉ። እዚህ የመጡ ማንን? እኛን ነዋ። ሀሎ ዘቅዝቅ ሆነ ወይስ እንደዚህ ሆነው ተዘቅዝቆ ነው? አልተዘቀዘቀም። እንዴት ነሽ? እኔ እኮ በራሱ ቁሞ መስሎኝ ነው። ይቅር በላይ ፈጣሪ። እንደዚህ ሆነው አሁን አንድ እህታችን ማስታወቂያ አሰሩኝ ስትል ነበር። ምን አይነት ማስታወቂያ? ያገኘሁትን ማስታወቂያ ሰራለሁኝ። ፎሎዌ ስንት ነው? 220 ምናምን ሻለኝ። እንዲህ አንተች 182 ሻላት። ታዲያ እነዚህ ተሸክመውታል እኮ ፎሎን። ሰው ተኝተው ይሁን ሚዲያ ላይ የሚገቡት እኔ አላውቅም። እና ማስታወቂያ ቢያሰሩች ትሰሪያለሽ? እኔ እሰራለሁ። አሁን ምን አይነት ማስታወቂያ እንዴ? አሁን ድርጅት ያለው ሰው ቢመጣ ምናምን። ሳውዲ እኮ ድርጅት ያለው የለም። የሳውዲ ሀብታሞች ተወዲያቸው ያልፉ። ለምሳሌ አሁን ኢትዮጵያ ያለ ሰው ፎሎዎች ብዙ ስለሆነ ማስታወቂያ ስሪልኝ ቢልሽ ክፍያው አሪፍ ከሆነ አይቼ እንደገና ማስታወቂያውን ማስተዋወቀው ነገር ህጋዊ የሆነ መሆን አለበት። አላግን እንደዛ ነገር እቺ ሚኪ ስትከታተለው ነበር። ለምሳሌ ጃፒ አንተ አሁን እስኪ
ሰይድ ወረባቡ ሀገር ሰው ስለሆነች ከኔ ጋር አትግባባም። ተወኝ፣ አታነካከኝ። እሺ ቡላላ ሰው ጋር እግባባለሁ። አንተ ጃፔ ነው ጃፓን ሰራት እኔ የወረባቡ ሰው ጃፒ ኧረ ተው ጃፒ በእናትህ ቴምር። እኔ እኮ ስንት ፌመሶች እኮ ፎሎ ያደረጉኝ ሰው ነኝ። ጃፓን እንዴት ነው እስካሁን ፎሎ ያላረከው? እኔን አንተ በምን አይነት ንቀት ነው? ወይስ አላቃትም ነው? ምን ፎሎ የሚያስደርግ ነገር ኖሮሽ እዚህ ቁሚንሽ። ደግሞ ይህ ሰውዬ ላይ ሙርቲ ይባለሽ እንዴ? እኔ ተቆምኩ። ሚስትህ ያጎትህ ልጅ ነው የምትመስል። ይቅርብህ አንተ። እስቲ ተነሽ እስቲ፣ ችግር የለም ጃፒ ይሄ ዳር በኋላ ያልሆነ ነገር ልሳ ሳይተኩስ ቶሎ አላረከኝም ትላለች። ደግሞ ማዘር አፈር ልብላሉ የሚጨምሩት ጭምራ ይገለኛል። ድምፆት አይሰማም። ማዘር ድምፆት ማን ነው? የያምቧ ቅርጽ የመሰለው ጀነራል ነው። ጀነራል ያቁታል። ጀነራልን ወይኔ! ኧረ በእናትህ አንተ ጅም ሄድሽ አንተ። ኧረ በእናትህ ጅም ሂድ። ምንድን ነው ከዚህ ጋር የተነፋፋ እንትን የአምቧ ቅርጽ የአምቧ ጠርሙስ እንደዚህ ሳቢዋን እየሰበሰበች ነው። ስማ ኃይለኛ ሳቢ ነው የምትሰበስበው። ማን ነው ያልክ አንተ? ጃፒ ነው ማዘር፣ ጃፒ ነው የተናገረው። በዚህ ጥግ ያለው ከኔ ጎን ያለው ማን ነው? የቆመው ስልክ ይዞ ፎቶ ሊያነሳኝ ነው። አይኖት ግን እንዴት ይስተካከሉ እንዴ? ወሽ ፎቶ ልታነሳኝ? እሺ እንዲህ ልበል? አንሳቸው። ቆይ እንዲህ ልበል? ግን አይኖት እንዴት ነው የሚያየው? አሁን ሮሚዬ እንኳን በእድሜ ከርሶ ትንሽ አነስ ትላለች። እትዬ ሮማ ማናት? ሮማን እንዲ ሮሚዬ ተሰማ ማን? የባክህን የእድር ሰብሳቢ ኮንኩኝ ትች ቆይቻለሁ። ስመለቅም የእድር ስሰበስብ የታውቂያታለሽ። ተባረርኩኝ እኮ ከእድር ተባርሬ አሁን እየስማቸው አላቅም። ብጠራልኝ በእናትህ። ተራቸውን አየው። ሱዳን ያሉ ነው እኮ ይመስለው፣ ግን የሰለጠናለም ሱዳን እኮ ነኝ። ሱዳን እኮ ነኝ እኔ ልጅ። ጽቢ ማዘር፣ ኧረ እንዳትበላኝ አንተ። ቆይ ምን ሆነ ነው ግን ሰውነት? በእናትህ በጣም ነው የሚያስጠላው። ልንገርህ እኔ እንደዚህ አይነት ወንድ እኔ ሴክሲ እርሱ አሁን ሄድ እባክህ ሄድ። እራስህ ስትፈልግ ይከበሩ እንጂ ማማ። አንተ ሰውነት ነው የሚመስለው። ቱርክ ሲያደርጉ ነበረ እያሉ ቀጣች እዚህ ሰዎች። አዎ ይተርካሉ። ወጣት እኮ ነች። እንትን እኮ ነው። አሁን ለምሳሌ ሮናልዶን ምናምን አድርገው የሚገቡ አሉ የሚለምኑ ዜ ታውቃቸዋለሁ። ሙላላ ልክ እንደነሱ እኮ ነው። ግን ጎበዝ ነች። የራሷን አይዲያ ፈጥራ ምናምን ትሸክላለች። አሁን አንዳንዱ እውነት ትልቅ ሴት ስለምትመስላቸው ሳያት ነው እኮ አይቻ ተጠቅመ ሰላም ፒስ ነው ቢፍቱ akkam jirta? Maal taati mucaa kebbii dafaa jirta? Azuristi. Afaan Oromoo malee hin beekus dhiifama. Afaan Amaaraa hin qabu? Hin qabdaa? Hin beeku. Hin beeku? Beeka? Hin beeku. ሲሰሉ ወይ ሲቀሉ? ኧረ አይባልም የሚሰቅል ነገር ይስቀል። አንተ ምን ማለት ነው? ይስቀሉ አታስጨንቃት። በቃ ካላወቀች ቻው። እሺ ቢፍቱዬ እንዴ ትችያለሽ አማርኛ። ቆይ እንዴ
ጌመር እኮ ነች። እዚህ ስትቀጣቀጥ ነው የምትለው። ረጅሙ ዛሬ አሪፍ ሰው እያመጣ ነው። ጠዋት ነበር የቆዘምከው። ጠዋት ላይ ትንሽ አንተ 661 ፎሎወር ነው ያላት። ምንድን ነው ከኋላ እቺ ናት የሆነ እዚህ ጋር ገና አሁን ከፍቼ ለዚች ሰምተሃል? ምን ሆነች? ተጋብቶ ነበረ። ከዛ ያለውን ነገር ሁሉም ጨርሶ ሀሜተኛ ነው። ሮዛ ላታቅም ሲቦ እናውቃታለን። በፍቅራቸው ብዙ ይቃል። ወጣት ትንሽ ጋፋ ያለች ሴትዮ አይደለች? እናቷ ትሆናለች እኮ እንዴ። እሺ ምን ተፈጥሮ ነው? ያው ሁሉም ነገር ከጨረሰ በኋላ ለቀቀታ። አልፈልግሽም አለ። እሱን ያልፈለጋት? አዎ እንዴ እናቷ ትሆናለች። መጀመሪያም እኮ አካሄዳቸው ትክክል አልነበረም። እስቲ ናውጣ እስቲ አንተ ና እስቲ። ማን ነው? አንተ በቪዲዮ ለምን ለምን ፈለግኝ? ነገርነት ከሆነ በቪዲዮ ነው የምታወራው። አሁን ወጣ ና እስቲ። ምንዶ የምታወራው ነገር እውነት መሆኑን እንድናረጋግጥ ውጣ በቪዲዮ። የምን ውሸት አወራለሁ? ለምን ውሸት አወራለሁ? ፊትህን ሳታሳይ የምታወራ ከሆነ ውሸት ነው። ውሸት አይደለም የምር። ሁሉም ሰው እያወራ ነው። እውነት ቢሆን ትወጣ ነበር። አንተ የድሮ የእሷ ፍቅረኛ ነህ። ደርሽ ቀናት ይዞ ነዋ። ፍቅረኛ ነበረች። ጀንጅናቸው እምቢ ብለው ነው። ኧረ በእናትህ እንደዛ አይደለም እኮ። ውጣ ሞክረ ነበር። ሁሌ እኮ ነው ቪዲዮ የሚወጣ። 4 ሰው ይዞ ነበር የሚያወራው። አሁን 107 ሰው ገባ። ከዛ ተደበቀ። ውጣ ፊት ለፊት ውጣ። አንተ ጋር ራሱ እኮ 1600 አለ። ምን ያስፈራኛል? እኔ ጅቦ ያቀኛል። ጅቦ አውርተዋል እንዴ? ብቻ እኮ ና ውጣ እናውራ። ኧረ እወጣለሁ ወንድም አለም። እንደው ለፊት ቁጭ ብለን አንተ የምትደበቀው ማን ቪዲዮ ወጥተዋል? ሌላ ማን ቪዲዮ አለ? ማን በቪዲዮ አለ? ሌላ እንዲህ ጅቦ ይሄ ነው እንዴ? ወይኔ ጅቦ ይሄ ነው እንዴ? ናውጣ በስነ ስርዓት እና አስወጣው። ከሌላ ሰው ይህን ኢንፎርሜሽን እንወስዳለን። ብቻውን ያወራ እንደነበር አይገርም። ስማ አላወቀማ። እሱ ጋር ዝም ብሎ 4 ሰው ነበር። ወዲያው ገብቼ እያየሁት ነው። 100 ምናምን ሰው ሲገባ ስማ ወደዛ ያሉት ጠቅላላ እዚህ መጡ ነው ደግሞ ብሎ እዚህ ጋር እንዴት ነሽ? ደህና ናቸው። ሰላም ነን። ሙዚቃ ይረብሻል። ዝጊዋ እንዳቀስ ብለህ ጠይቀኝ። በስልክ ወይ ይቅርታ ጮኩብሻ። ፕሮግራሙ በዩቲዩብ የተላለፈ ስለሆነ ሙዚቃ ካለ ባን ያደርጋል። እሺ ማሪ ወይ ማሪሽ ኮሪና። እዚህ ከጎን ያለው ቁጥር ምንድን ነው? 04 24 14 90 ስንት ነው? 19 ምንድን ነው? እዚህ በቀይ የባንክ ቁጥሯ ነው። 10 ስንት ነው የሚለው እንዴ? የባንክ ቁጥር ለጥፋች ነው። 17 92 54 አይደል? ወንዶች ናችሁ ማለት ሰሪ ተደበራሉ። ቆኝ ነው ይሄ ቁጥር ምንድን ነው? ቆይ የባንክ ነው የራስሽ? የወንዱ ቅርጽ ነው። ኧረ እዚህ ጋር አንቺ ጋር በቀይ ቁጥር አለ እኮ የባንክ ነው። ይኸው እጅሽ ላይ እጅሽ ላይ 04 24 በሱ እጅሽ እንደዚህ አድርጊ። ቆይ ስልኩ ላይ ካሜራው ላይ አንቺ ካሜራ ላይ እዚህ በጥግ በኩል የሆነ ቁጥር አለ 04 24 14 19 ንግድ ባንክ መሰለኝ። ንግድ ባንክ አስወብልኝ በእናታችሁ።
ናቸው ለብቻው መያዝ ነው የፈለገው። ነግሬሃለሁ። አንድ እጅ ብቻውን ሞሽን በኛ ትሰራለህ እንዴ? እንትና መጣች ቡላላ። አሁን ደግሞ ቡላላ ፈራው ነው አስገባት። ኪዱ ያቺ አሮጊት ብቻ እንዳገባ ነገራትም። ቲጂ ሚናጅ አስገባት። በቃ ተው እናንተ አውሯት። በቃ ሄደ። አሁን እኔ ሁለት ሰው እኔ ቡላላ አዳምጠኝ። እዚህ ጋር እኮ የጃፒም አሉ ሁለት ሰዎች። እንዴ ይሄ ደግሞ እንደ ባሪያ ቶሎ ነው እንደሚያኮርፉ። አይ በቀደም እንትን ብለዋለች። አስገባው የታለ ና በቃ ይገባሽ። ጅቦ እኮ ከኛ ጋር የማይስማማ ጥያቄ እየጠየቁ አይደል? ጃፒንም እኮ ሁለት ሰው ነበር እኮ አላስገባውም አለኝ እኮ ሲነግረኝ። አይ ምን ይብራ ብለዋለሁ። ይበራል በቃ እኔ አውቃቸዋለሁ ማንም እንደሚናገር ስለማውቅ። አሁንስ እኔ ራሴ ሆድ እየባሰኝ ነው። ብላል ጃፒ አንተ አንዳንዴ እንትን በል ከምጨቃጨቅ ችግሮች ከእንትን ከምን ወጣው ይቀራል። አሁን እኮ ጃፒ ሁለት ሰዎች አሉ። ስማ እንትናን አሁን ከድር ላስገባው ሲለኝ ማለት ነው ኖ አስገባው ብለ እልጠዋለሁ። እዚህ ከገባ እንዴ ቀልቡን ነው የምገፋው። ያ ነገር ከሚመጣ ቢቀር ይሻላል። ትክክል። ጨዋታው ከሚረበሽ ምናምን ብዬ ነው። እዚህ ጋር አዩ ከተቀበለ የሚገባውን ተመልከቱ። ዛሬ ቅዱሳን ድምፅህን ሳል ወይ መለሰች እናቴን ጃፒ ኮስቲ ወይኔ ፍቅሯ ብጥ ያለ ይህንን ተው አርቲስት ቅድም ኔትወርክ ብሎ ሄደ እኮ አሁን ካየ አንድ ልጅ ፍቅሯ በጤ ሰው ወዳት ሰው ይደብራል። ተው እንዴ ችግር የለውም። ውስጥ አላገባም በእናትህ ካለክ አይደል አንተ። አሁን ደግሞ ማስገባት ገራሚ ችግራት ግን ትፈራለች። እርግጠኛ ላይ ጃፒ ነበር። በስትና እናወራታለን። እግዚአብሔርን ቀስ ታውቃታለህ። መለሰች ነበረች እዚህ እርግጠኛ ነኝ። ማዱት እኔ እኮ አሉ ሁለት ሰዎች አሉ ለጃፒ። አንዷ ያንተ ናት ቡላላ ትቻለሁ። እኔ ጋር እንኳን ችግር የለም። ማናቸው ሲሽ ንገረኝና ላሽ ለናቸው ራሴን ነጻ እያወጣ ነው። እኔ ባለትዳር ነኝ። አንተ ዜዶን ነው የሚለው። ዜዶን ነው። ዜዶን ካስገባ ተደሳ ያኛው ልጅ አይምረኝም። አስታወስኩ ክፋት ቪዲዮ አንተ አንድ ያሳየኝ። ትረሳለህ ጃፒ። ሌላ ሳያኛውስ ማንን ነው ሌላ ያለኝ? እኔ ጅቡ ሁለት አለ አይላንድ ወርዳ ሄዳልታ ደል ቤት ወርዳት ሰላም ቋንቋቸውን እንስማ። እንዴት ነሽ? ሰላም እንዴት ናችሁ? አንተን አይደለም ባለቤት ወንድም ይደረጋል። አንዴ ሚዩት ታደርግልኝ። ወንድማችን እሷ ጋር የመጣ ነው። ወንድሟ ላይን ይችላል። እንዴት ነሽ? ሰላም እህቴ እንዴት ነሽ? አለ እንዴት ናችሁ? እኔና ጃፒ ጅቦ ሴቶች ሲገቡ ፀጉራቸውን ወደ ኋላ እያደረጉ ግንባራቸውን እያሳዩ ነበርና ፈቃደኛ ሲሆኑ ብቻ ነው። እኔ ደግሞ ከእሳቸው ጋር እያወራሁ ነበረ። ትልቅ ሰው እኮ አንቺ እግዚአብሔር ያክብርሽ እህቴ። እንዲህ ወደ ካሜራው ጠጋ ብለሽ ሙሉ ሰዎችን ወደኋላ እንዲህ ሙልጭ አድርገሽ አስይዘሽ ታሳይናል። ፈቃደኛ ከሆነ አንዴ ብቻ ፈቃደኛ አይደለሁም። ለምን? እባክሽን ምን አባት አይቶ ስማ፣ ጄል ሳይመጣ በፊት ትዝ ይለኛል ጎረቤታችን በተለዋ ነበር ፀጉሯን የምታስደኛ። ስማ ቡላላ ምን እንዳለች ታውቃለህ? ምረ ለቃቃሚ ሁላ ትለናለች። ሰዳዎችን
ቀሳስናት ነው። ግሪክ ትግባ፣ በሰላም ግሪክ ትግባ። ከዛ በኋላ እራሷችን አታወራለች። አሁን ባሻጋሪ ነው ያለችው እና ሱዳኒ ነው አብሯት ያለው እርግጠኛ ነኝ። ያጀዳለ የተረገመ ሱዳን ሌላ ሰው አስገባ። ቆይሽ አንተ ከዚህ እየሄዱ ቤታቸውን የከፈቱ ሶስት ሰዎች አሉ። አላስገባቸው ዘለውን የከፈቱት እናቴን አለክም። ዛሬ እዚህ ነበሩት ጋር እንዳለቀ ጥርሳቸው እስከሚላቀቅ ስቀው ደግሞ ድጋሚ አብርሽ ይቀረው። ሰላም ዩሚ፣ እንዴት ነሽ? ሰላም ነው? ደህና ነሽ? አለን። ፍራንሽ ፎሎ አለን። እኔም ኩል ሰላም ስራሕ ምናምን ስራሕ ሁሉ ጽቡቅ ማዕሪ ጽቡቅ እና አንዳንድ ነገሮችን እየጠየቅን ነበረ። ድምፅ ግን በጣም ይረብሻል። ምንድን ነው? የሆነ ድምፅ ከጀርባ አለ፣ የሚሰማ ድምፅ አለ። የምን ድምፅ? እኔ እንጃ፣ የሆነ ማሽን ነገር